ወንድሜ የት ነው ያለው? ሞቷል ማለት እንደበደባችሁ ማን እንደዚህ ያሰረሽ? ሚኬት ነው ያለው። መልስ ማን? አንቺ ራሱ አንድ አስመሳይ ሌባ አይደለሽ? አጭበርባሪ ካልፈጠናችሁ ይገሉታል። ሚኬት ነው ያለው። የምን ወንድም ነው የምታወራው? አንገትን በጥሼ ፊት ለፊት ስጥል ከዛ በላይ ምን ታረጉኝ? አሁንም እርጉዝ ነኝ ብለሽ ነው የምታስቢው? ያኔ እኮ ነው እዚህ ስትመጪ ነገርኝ የታባክ እንደበደባችሁኛል። አለካንም ገና ምን አይተህ ምን አባት ስቃል ምን አባት ስቃል። ወንድሜ የት ነው ያለው? እንደበደባችሁኝ ወንድሜ የት ነው ያለው? ስላንተ ወንድሜ ምን አውቃለሁ? ሚኬት ነው ያለው። መልስልኝ። ቀጠቀጣችሁኛል። ዳክደክ ቆሻሻ ወደዛ ሂድ ትንሽ እንደዘፍቶ ነፍስ በኔ እጅ ላይ ነው። ነፍስን አጠፋለሁ። እሺ ነፍስ አንተ ነፍስን አጠፋለሁ። አታስቀኝ። ነፍስን አጥቼ እገላግልሃለሁ። ወደዛ አትደግፍ። ይረግጣሉ። ወገብን አመመህ ዳዴ እያልክ አልጠገብክም እንዴ? አልጠገብክም? እንጨምርልህ መሰለኝ። አሁን ሌላ ዝባዝን ኬተውና ወንድሜ የት ነው ያለው? ሚኬት ነው ያለው። የምን ወንድም ነው የምታወራው? ዘርታችሁት የነበረው እኔ ማለት ግሩም ነኝ። ግሩም ማለት ደግሞ የሚኪ ወንድም ሁና እኔ ምን የሚመለከተኛል? የት ነው ያለው? አላውቅም። የስቃይ ጥግ አሳያለሁ። ሰውን ማሰቃየት ምን ማለት እንደሆነ አስተምራለሁ። አሞኛል። ባጋታ ስቃይ እያንዳንዱ ነገር በጥፉ ነው አንተ ላይ ማደርስብህ። ማን ልጅ እሷ ላይ ያሰቃዩዋት? አንተ ቀደኛ ናችሁ። በደንብ ስቃያት። ከዚህ በላይ ምን ልታረጉ? አሞኛል። ትንሽ ልደገፍ። ተው እባክህ ተው። ሰማኝ ነው አይደል? አታስፈራረኝ እባክህ። ማን አንተ? እኔን ስለመታህ ጀግና አትባል። አንተ ማለት እኮ ተራ ነህ። ተራ ሰው ነህ። ተራ ነኝ? አዎ። ተራነቴን ደግሞ አንገትን በጥሼ ፊት ለፊት ስጥልህ ታይዋለህ። ሟቹ ማን ነው? አንተ ወይስ እኔ? በእጅ ላይ ነው ያለው። መፈራ መስሎ ነው? አንተ መፍራት በፊት ራስህ ብዙ ነገሮች ይከተሉሃል። እያንዳንዱ የምትሄድበት የነበረው ስትገባበት የነበረውን በጠቅላላ ስንከታተልህ ነበር። ኧረ አየኸው? ስንከታተልህ ነበር። የምርህን ነው? ቤት ገብተውልሃል። የኔ ባሎች ጓደኞቼ ቤት ገብተውልሃል። ቤት ገቡ? እዛ መሀል ጫካው ላይ ያለው ቤት ገቡ በላቸው። ይግቡ፣ ችግር የለውም። ቤትህን በእሳት አቃጥለውልህ ይመጣሉ። የማንን ቤት? ያንተን ቤት። የኔ ቤት ከመቃጠሉ በፊት አንተ ትቃጠላለህ። በእሳት አቃጥሉት ቤቱን። የምትፈልጉት መረጃ ካለው ሰዱ፣ በጋዝ አርከፍክፉልኝ። ክብሪትን ልስጣቸው። ያንን ቤት አቃጥሉ። ክብሪትን ልስጣቸው። አሁን አላወቅም። ወንድሜ የት ነው ያለው? በትትና እየጠየኩ ነው። ሰላም ወንድም ነው የምታወራው? እንግዲህ ሰውየው ተረጋጋ። ይኸውልህ የማይመጥን ቦታ ነው የመጣው እያልኩ ነው። እኔ ስለመታኝ ጀግና አትባልም። የፈለቀው ቀጠቅጠኝ። እኔ አመኝ። እረፍ። በሰነዘርካት እጄ ይኸውልህ ሽባ ትሆናለህ። ብታርፍ ይሻላል። እየነገርኩህ ነው። እረፍ። ጭራሽ ተስፈራራለህ? አዎ አስፈራራለሁ። ድብና አድርጌ ምን ታመጣለህ? አስፈራራኛለህ? አዎ። እሺ ፀጉርን ነጭቼ ልቀቀኝ።
ለተሰማለህ አንተ ነገር ልንገርህ። አንተ ማምኑ ነው እንዲህ የሚሆነው? የምን እሷ ነው አንቺ ራሱ አንድ አስመሳይ ሌባ አይደለሽ? አጭበርባሪ። ዝም በል። ተጫወታችሁብኝ እንደፈለጋችሁ። ከዛ በላይ ምን ታረጉኝ? በደንብ ነው ገና ይቀራል። አንቺ እኮ ስናደነዝዝ እኮ ብዙ ነገሮች አንቺ ያላየሻቸው ያልሰማሻቸው ነገሮች አሉ። አሁንም ከፈለግሽ በደንብ ነው እንደዚህ እንዳሸንጉሊት የምንጫወት። ያ በቃ ጨካኝ አረመኔ ነህ። እሺ አረመኔ። አውቆ ለእናትሽ ነው እየሞከረ ያለው። እሺ እንደኛ ግን የዋህ ማን አለ ብለሽ ነው? አትናገርም? ከምትወጂው ባልሽ ላይ አይተን ግን ልጅሽን አሁንም እርጉዝ ነሽ ነው እንደምታስቢው? ያኔ እኮ ነው እዚህ ስትመጪ በደንብ በነፍስሽ የተጫወት ነው። ኧረ በቃ የነበረሽን ገንዘብ ሁሉ ስልብልብ ቅድም ምንድን ነው ያልሽኝ? ቤተሰቦቼ ገንዘብ ተበድረው አይደል እንዴ ያልሽኝ? አዎ እኮ ገንዘብ ተበድረዋት ነበር ከአዜብና ፍቅረኛ ነበረኝ። ከዛ ዲግሪሽን ጨርሽና እንጋባለን ብሎ ነፍሰ ጥሩም ነበርኩኝ። እና አሁንስ ታዲያ ነፍጦር አይደለሽም? አይደለሁም። ልጇ ገንዘቧን ስልልብ ቤተሰቦቿ እንዲጠሏት ከዛ በኋላ እሷን ጢባጢቤ መጫ ላስፈላጊ ከሆነ አንተንም እንደሷ ነው የምናደርገው። እንደዚህ ይሄ ያየው ቤት አላ እንደሷ ትታገታታለህ። እሺ አሁን ልቀቀኝ፣ ፀጉሬ ላታሳምም። ኧረ ልቀቀኝ፣ ልቀቀኝ። ይጣፍጣል አይደል? ስቃይ በሰው እጅ መሰቀል ደስ ይላል አይደል? እያንዳንዱ ሰው ላይ የሰራኸው ግፍ ቆጥሮ ይከፍላል። ምንድን ነው ይመስለኝ በምጅዋለሁ። እኔ እሰጠዋለሁ። ልቀቀኝ፣ እሰጠዋለሁ። ፀጉሬ አትናገርም? ወንድም ያለበትን አልነግረኝ እያለከኝ ራሱ በጣም እያሳከኝ ነው። አቅሜ የሌለው ሰው ወሬ ትታወቃለህ። ልቀቀኝ። ሻውን ይብቃ፣ ህይወት ይብቃ፣ ህይወት ያብቃ። በቀላሉም አልገልህም፣ እኔ ያዟት፣ አረጋጓት፣ በደንብ አረጋጓት። አሁን ንገረኝ፣ እያንዳንዱ ነገር ሰማኛል። እየሰማሁ ነው። አትጨርጨር እባክህ፣ ዝም ብለህ ተረጋግተህ ቁጭ በል እንጂ አትዝለል። ልቀቀኝ እስኪ። ጢላ አድርጌ እጅሽ ይመቻል በጣም ተመቻ አይደል? ይኸኛውስ ሳንቀስ እንደዚህ ሳንቀስ ተመቸህ? ሳንቀህ ተመቸህ? ህይወትህን አይኔ ላይ እያየኸው ሲጠፋስ ከኔ በፊት አንተ ትሞታለህ። ይኸው እኛን ስላላወቅን ነው። እኛ ማለት የሞትን ጽዋ ላጎናጽፋ ወንድሜን የላካችሁበት ቦታ ልላካ። ያንተን ወንድምህን ቀርቶ ከፈለክ አንተን የምናሰናብታለን። ልቀቀኝ። አሁን ሚኪ ያለበትን ቦታ፣ አዚብ ያለችበትን ቦታ አንድ በአንድ ትነግረኛለህ። ማለት አዚብ አለቃህን ነው፣ አሰሪ አዛዥን፣ እሱ ያለችበትን ቦታ ትጠቁመኛለህ። አሞኛል እንጂ ወደ ምስቅ ነበረ። አዚብን ያልከው እንደው ተራሱ ትመስላለች አይደለ? አንተ እሷን ቀርቶ ከኔ በላይ ያሉትን ማግኘት አትችልም። እኛ በጣም ከባዶች ነው። እሺ ዝም ብለህ አትዝለል። ይኸውልህ አርፈህ ቁጭ በል። የምትፈልገው ነገር ካለ ምርሰው፣ በዛው ርሰው። ከባዶች ናችሁ አይደል? በደንብ እንጂ በጣም ከባዶች ናችሁ። ጉሩሜ አንዴ ና፣ እዚህ ጋር ማየት ያለብህ ነገር አለ። ምንድን ነው? አንዴ ና። ምንድን ነው? ምንም አትይም።
ነገር ታምራለች። እቺ ነገር ከየት አመጣኸው? አምጣው ትሞታለህ። መሟቻ ነው። አምጣው እኮ አንድ ተራ መስታወት ነች እኮ አንድ ተራ መስታወት ነች። እቺ መስታወት አታምሩ? እቺ መስታወት አታምሩ? ታምራለች። እቺ መስታወት እኮ ማለት ዋው! እስኪ እንዴት ነው አለባበሴ? እስኪ እቺ መስታወት ብዙ ነገር ነው መሰለኝ ጥቅሙ አይደል? መስታወት ማለት ያንተ መሳሪያ ነች መሰለኝ። ምንድን ነው ግን? እስኪ ጥቅሙን ንገረኝ። ምንድን ነው የምፈልገው? ደካማ ጎንሽን እኮ አገኘ ነው። አሁንማ በቃ ይሄ መስታወት እንኩ ሰበሩት። እንዳሰብረው እባክህ፣ በእናትህ እንዳሰብረው። ለምን በእናትህ አልቀቃሽ ጣብለት ለምን እንዳሰብረው ሁሉ ነገር ነው። እኔ ደግሞ የኔ ሁሉ ነገር ማን እንደሆነ ታውቃለህ? ወንድሜ ነው። ሁሉ ነገር እንዳሰብረው ንገረኝ። ማን አንተ? አታሰብረው። ማነህ? እኮ አታሰብረውም። አዎ አይሰብሩትም። ንገረኛ እኮ ንገረኝ። ፍጥነት ደቂቃ እየሞላ ነው። ቶሎ በል እኮ ምን ልንገርህ? ቶሎ በል። እሺ ምን ልንገርህ? ሰዓት የለህም። አዘጋጅት በቃ በደንብ እንክትክት ታደርጉታላችሁ። በእናታችሁ፣ ኧረ በእናታችሁ እንዳሰብሩት። ከሰበርከው አልነግርህም። እመነኝ፣ ትገለኛለች። አልነግርህም። እየሰማኝ ነው አይደል? እሷ ሳትገልህ እኔ አንተን ህይወት አፋለሁ። እንዳሰብረው በእናትህ ለምን እንዳሰብረው? አታሰብረው። ልቀቀኝ። ሁሉ ነገር ልቀቀኝ። እሺ ምን ልንገርህ? እንዳትሰብረው። እያንዳንዷን ነገር ትነግረኛለህ። እሺ ምን ልንገርህ? ሁሏን። ቅድሚያ ወንድሜት እንዳለ ትነግረኛለህ። ማነው ወንድሜ? ወንድሜ ሚኪ ይባላል። እዚህ አግታችሁ ውስጥ ታሰቃዩት ነበር። ሚኪ? አዎ። አንተ ማነህ? ግሩም እባላለሁ። ግሩም? አዎ የእናንተ ጥላችሁ ነኝ እኔ። ዙረ እንደ ወንድም በቻችን ገባ። ከጀርባችሁም ከፊታችሁም ቁጭ ብለህ ታገኘኛለህ ብዙ ጊዜ። አይ እኛ እንቀድምሃለን። እሱን እንኳን እኛ እንቀድምሃለን። እሱን በፊት እንዳሰብረው በእናትህ እንዳሰብረው። ምንድን ነው የመስታወት? ምንድን ነው የመስታወት? እንጀራ። የምን እንጀራ? የምን እንጀራ? ምን ይሰራልሃል አንተ? የምን እንጀራ ነው የምበለው? አልልህም። በስነ ስርዓት መልስልኝ እኮ በስነ ስርዓት እየመለስኩልህ ነው። እንዳትሰብረው ልቀቀኝ። እሺ በእናትህ እንዳትሰብረው። የምን እንጀራ? በዚህ ነው በቃ እኔ የምተዳደረው። ምንድን ነው በዚህ የምተዳደረው? ንገረኛ። በዚህ ምንድን ነው የምትተዳደረው? ንገረኛ። ይህ መስታወት ማለት ለእኔ ሁሉ ነገሬ ነው። ይህ መስታወት ተሰበረ ማለት እኔ በህይወት የመኖር እድሌ ከባድ ነው። የመኖር እድሌ ማለት ምንድን ነው? የመስታወት ስበሩት። እንዳሰብረው በእናትህ እንዳሰብረው። በእናትህ ልለምን እንዳሰብረው። ምንድን ነው የሚያገናኘው ከአንተ ጋር? ከኔ ጋር የሚያገናኘው ነገር እንትን በቃ ከአዜብ ጋርም ስልክ ስለሌለ በዚህ ማወራ። በዚህ መስታወት ይሄ እንዳሰብረው። ጤነኛ አይደለም እንዴ አንተ? በዚህ መስታወት እንዴት ነው ሰው የምታወራው? አዎ በዚህ መስታወት ነው ማወራ እያልኩህ እኮ ነው። ይሄ መስታወት ተሰበረ ማለት ለእኔ በቃ እኔ እሞታለሁ። ስራ መስራት አልችልም። ምን ማለት ነው? በቃ ይሄ መስታወት ማለት በቃ የስራችን አንዱ ገመር ነው። አሁን ሰበሩት በደንብ
እንዳሰብረው በእናትህ ይሄን ከሰበርኩ አዜብን አታገኛትም። ልንገርህ አዜብ ማግኘት ከፈለክ እንዳሰብረው በእናትህ እንዳሰብረው። በዚህ መስሎ አታወራኛለች። ስለዚህ እሷን ማግኘት ከፈለክ በዚህ መስሎ አስታወራ ታገኛታለህ። እንዳሰብረው በቃ እኔ ከሞትኩ ደግሞ ምንም መረጃ አታገኝም እኮ ንገረኛ። አሁን መሞት የማትፈልግ ከሆነ አሁን እኮ እድሎች እየሰጠሁህ ነው። እኔ ለማንም እንደዚህ እንዲሰጥ ይቻላል። እያንዳንዷን ነገር ንገረኝ እያልኩ ነው። ስለሚኪም ወንድሜ የት ነው ያለው? እኔ አሁን ሌላ ምንም አልፈልግም። ቅድሚያ ወንድሜን ታገናኘኛለህ። ወንድም ማን ነበር ያልከው? ወንድም ሚኪ የት ነው ያለው? እዚህ ታግቶ የነበረው ከልጅቷ ጋር አንድ ላይ የነበሩት። ከዛ በኋላ እሱን ዛሬ ጧት ላይ ይዛችሁ ትሄዳችሁ። ምን ማለት ነው? ሞቷል ማለት ሞቷል ማለት ከገደላችሁበት ትመልሱታላችሁ። አውቀህ ነው። አልሞትም ወንድሜ አልሞትም። አውቀህ ነው። ወንድሜ አልሞትም። ወንድሜ ነፍስ በላ። የወንድሜ ነፍስ በላ። ሆይ ማን ይበላው? ንገረኝ። ማን ወንድሜ የገደለው? ወንድሜ ንገረኝ። ለምንድነው ቤቴን ያስፈተሽከው? ቤቴን ለምንድን ነው ያስፈተሽከው? ያልደረስኩልህ ገና አንተን ትሞታለህ እንኳን ወንድሜ ትሞታለህ። እሺ አሁን ቤቱን ለምንድን ነው ያስፈተሽከው? ቤቴን አንተን የምገልህ? እሺ አንተን እኔ እገልሃለሁ እኮ። ከመግደል በፊት ቤቴን ለምንድን ነው ያስፈተሽከው? ለምንድን ነው? አውቀህ ነው። አልሞትም ወንድሜ አልሞትም። ወንድሜ እንዲህ በቀላሉ አይሞትም። በቀላሉ የሚሞት ሰው አይደለም ወንድሜ። እውነታውን እኮ ነው የነገርኩህ። ሞቷል አልኩህ እኮ። አውቀህ ነው ወንድሜ በቀላሉ አልገደልክም። ኧረ ፋትም ትገላለሁ። በእኔ እጅ ነው የምጠራው። እኔ ነኝ አንተን የምገልህ። እኔ ነኝ የምገልህ። ግደለኛ። አትጩልኝ። አዜብ ቤት ነው ያለችው። ቀኝ ከዚህ በኋላ አዜብ ማለት እኮ አሁን አይተሃት እኮ አሁን ከፊትህ የምጠፋ ሴት ነው። የት ነው ያለችው? የት ነው ያለችው? ንገረኝ። የት ነው ያለችው? አዜብ ንገረኝ። የት እንዳለች አላውቅም። እንዴት ነው የማታውቀው? አለቃ ያለችበትን ቦታ እንዴት አታውቅም? ይኸውልህ ወንድሜ እሷ እንዲህ ቀላል ሰው አይደለችም። አሁን እዚህ አይተሃት በደቂቃ ውስጥ ካጠገብ ትርቃለች። ምን ማለት ነው? ቀላል ሰው አይደለችም ማለት የወንድሜን ልብስ የበላች ነች እኮ። የወንድሜን ልብስ የበላችሁ ናችሁ ናት። እና አልበላውም። እኔ ምንም የማውቀው ነገር የለም። እኔም ታዛዥ ነኝ። እኔ ምን ላድርግ? ታዛዥ ነኝ። ሰው መግደል ነው የምትታዘዘው? ንገረኝ። እኔ እኮ ገዳይ አይደለሁም። እና ምንድን ነው? ጠቡክ እንዳትመጣ። በዚህ ነው ያገታል። ያሰርካት ልጅቷን ብዙ ነው ታስቃት የነበረው። ንገረኝ።
ንገረኝ የነገርኩህ ንገረኝ 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 መልስልኝ ንገረኝ 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 ገላለሁ ዛሬ ደምን ነው የምጠጣው። የሰዎቹን ደም ስትጠጡ እንደነበረ እኔም ደግሞ ያንተን ደም ጠጣለሁ። እየነገርኩህ እኮ ነው። እኔ ምንም የማውቀው ነገር የለም። እኔም ታዛዥ ነህ እኮ ንገረኝ። ምንድን ነው የምትታዘዘው? ሚካኤል እንድገድል የግሩምን ወንድም ግደል ተብለህ ነው የታዘዝከው? ንገረኝ። እኔ አይደለሁም የገደልኩት። ማን የገደለው? ንገረኝ። ወደ መንገድ ስታዳምጠኝ እኮ ነው የምነግርህ። አንተ እየቀጠቀጥከኝ እንዴት ልንገርህ? እያዳመጥኩ ነው። ንገረኝ። እንዴት እንደሞተ እንዴት አድርገህ አንገቱን አንቀህ እንደደፋኸው ነው? አርደኸው ነው? አንገቱን ቆርጠህ ነው? ንገረኝ። እኔ አይደለሁም ያረድኩት። እኔ አይደለሁም የገደልኩት። ንገረኝ። አዜብ ማለት በጣም ከባድ ሰው ናት። እዚህ ለደቂቃ መታ ለደቂቃ ነው በቃ። ማንም ሰው አያት። ለነገሮቹም ቀድማ ነው በቃ ሁሉን ነገር ቀድማ ነው የምትዘጋጅ። እኔን ስታዘዘኝ እሺ ነው የምላት። ሲቀጥል እኔ ታዛዥ ነኝ። ገንዘብ ስለተከፈለ ሰው መግደል እኔ አይደለም የገደልኩት። እሱንም ቢሆን አምጣው ተባልኩኝ ወሰድኩት። እንደወሰድኩት ግን የሆነ ሰዓት ላይ ነው በቃ አንዳንዴ የራሴን ስለሚቀይሩኝ በቃ ልንገለው ነው። እሷን በስነ ስርዓት የቀረችዋን እንዳታመልጥ ምንም እንዳትል በተቆጣጠር ምናምን ብሎ ለቀቁኝ። ከዛ ውጭ እኔ በቃ ታዛዥ ነኝ። እኔ ምን ላድርግሽ? ራሴን አላውቅም ማለት አዳምጠኝ አልኩህ እኮ። ለዚህ እኮ ነው አንተ ተረጋግተህ አዳምጠኝ። ወንድምህ ምናልባት ማዳን የሚችል ከሆነ አዳምጠኝ። ገድያለሁ እያልካል። እኔ አይደለሁም የገደልኩት አልኩህ እኮ። እኔን ይቀይሩኛል በቃ መድፌ ይወጉኛል። መድፌ ሲወጉኝ ስቀያየር በቃ ሁሉ ነገር እኔ ያደረኩት ነው የሚመስለኝ። ግን ወደ ራስ በአዲስ ስትመጣ የነበረው አዎ ልጅቷን ስታሸታት አይቻለሁ። እኔ አይደለሁም። ሌላ ዘር አለብህ። ምንም ሌላ ዘር የለብኝም። ወይ ሌላ የእንስሳ ዘር አለ። እኔ ጤነኛ ነኝ። ምንም ነገር የለብኝም። ብቻ የሆነ ሰው እንዴት መሬት ላይ እየተሳበ ይመጣል? እንደ እባብ እንደ እንስሳ እኮ። ማታዳምጠኝ ከሆነ በቃ እኔም አላወራም። በቃ አታወራም እኮ። ታዲያ ልንገርህ እያልኩህ እኮ ነው። ከመምታት ይልቅ እኔ ልንገርህ እያልኩህ እኮ ነው። አታወራም እኮ። እሺ አወራለሁ። እሺ ስለምን ላውራ እኮ? ንገረኝ እያንዳንዱን ነገር እኮ። ምኑን ልጀምርልህ? ምንድን ነው የምትፈልገው? ስለ ሚኪም የት እንደምትገናኙ የት እንደወሰዳችሁት እያንዳንዷን ነገር ንገረኝ። ይኸውልህ እኔ እንደዚህ መቀያየረው የሆነ ሰዓት ላይ መድፌ ይወጉኛል። እሱንም እኔ ወድጄ የገባሁት ስለሆነ በቃ እሺ ብዬ ካልተወጋው እነሱ የሚያዙኝን ትእዛዝ ካልታዘዝኩኝ እኔም እንደምሞት በቃ ፈራርሼ አይደለም እኔ ቀርቶ አጽሜ ራሱ እንደማይገኝ ነው መጀመሪያም ቃል ያስገቡኝ። ከዛ ሲቀጥል ደግሞ አዜብ የምትባል ሴትዮ አትገኝም። በጣም ከባድ ሰው ናት። አንድ የዚህ አይታት ከሆነ በደቂቃ ውስጥ ሌላ ሀገር ታያታለህ። የማትዞርበት የላትም። አሜሪካ ትሄዳለች፣ ዱባይ ትሄዳለች፣ ቱርክ ትሄዳለች፣ ህንድ ትሄዳለች። የማትሄድበት ቦታ የላትም። በጣም መሽከርከር ነው ስራዋ። ስለዚህ እሷ ሴትዮ በጣም ከባድ ናት። ምንም የምትገኝ አይደለችም። ከዛ እንደዛ ስትሆን የፈራው ስለኔ ፈራውና በቃ እሺ እያልኩኝ መድፌ እወጋለሁ። መድፌ ተወግቼ ልክ ራሴን ተቀይሬ ተመልሼ ስገባ እኔ ምን እንደሆነ አላውቅም። ወይ ልብስ የተቀዳዱን የማገኘው፣ ወይ ጥርስ ወልቆን የማገኘው፣ ወይ በደም ሁኜን የማገኘው። ከዛ ቅድም ባየኸው መስተዋት አሁንም መልእክት ይቀመጥልኛል። መልእክት ሲያስቀምጡልኝ እኔ እሺ ብዬ ታዝዤ እሄዳለሁ። ግን ሲሄድ እኔ በድን ሁኜ ነው የምሄደው። የተባልኩትን ትእዛዝ ከተገበርኩ በኋላ ነው ከሆነ ደቂቃ በኋላ የሚመልሱኝ። ከዛ ውጭ በቃ እነሱ ባሉኝ ነው መንቧችን የሚሄድም። ለዛ ነው እንጂ እኔ ጤነኛ ነኝ። በሚያደርጉኝ ነገር ነው መንቧቸው። በቃ ከዛ ውጭ እኔ የማውቀው ነገር የለም። እና ወንድምህንም ይዘውና ተባልኩኝ። አዎ ይዘውና ሲሉኝ ይዤው ሄድኩኝ። የት ነው ይዘው ሄድከው? እንደሚገሉት እያወቅ እንዴት ይዘው ትሄዳለህ? እኔ እንደሚገሉት አላውቅም። ወቅተውኛል አልኩህ እኮ ደንዝዣለሁ። ስመለስ ቤት ውስጥ ስገባ ብቻዋን ያገኘኋት። ከዛ በኋላ ላይ ያሉኝ ነገር ትዝ እያለኝ መጣ። እሷ ቤት ያለችው እንዳታመልጥህ ጠብቃት፣ እሱን እንገለዋለን ምናምን ሲሉ የተወሰነ ሙሉ ያወሩኝ ወሬ ግን አልሰማም። በቃ እኔ እነሱ ሮቦት ነኝ። በቃ እንደፈለገ ነው የሚያደርጉኝ። ስለዚህ እኔ ምንም ማውቀው ነገር የለም።
እኔ እሺ ምን ላድርግሽ? አንተ በእኔ ቦታ ሆነ ብታይ በዳዴ የመጣው ቅድም እየጠየኩ ነው። ምትመልስልኝ ከሆነ መልስልኝ እኮ እኔም እኮ አይ የምትል ከሆነ ልጅቷ ታስራበት በነበሩ ቀበቶ ህይወት ያበቃል እኮ እየነገርኩህ እኮ ነው። እኔም እኮ ይኸውልህ እኔም ታዛዡኝ ነው። ብዙ ሰዎች ሲገደሉ ካንተ በፊት እኮ ካንተ ወንድም በፊት እኮ ብዙ ሰዎች ተገድለዋል። እኔ እዚህ ስራ ብዙ ጊዜ ቆይቻለሁ እና ብዙ ሰዎች ይገደላሉ እና የምትገሉት ለምንድን ነው ብዬ ሁሉ ስጠይቅ አይነግሩኝም ነበር። ግን የሆነ ሰዓት ላይ እኔ ስራዬን ማላውቀውን ስራ መስራት አልፈልግም፣ በቃ ወይ ከፈለጋችሁ ግደሉኝ ምናምን ስላቸው እንደዚህ ነው ብለው ያለውን ነገር ነገሩኝ። እኔ በቃ ታዛዥ ነኝ። እኔ እሺ ምን ላድርግሽ? በእኔ ቦታ ብትሆን አንተ ምን ታደርጋለህ? እሺ አንተ ቦታ ብሆን አንተ ቦታ ብሆን ወንድሜን አድን ነበር። እንዴት አድርጌ ላድን? እኔም እኮ ሟች እኮ ነኝ። እንዴት ላድን? ወንድሜን አስገደልክብኝ። ወንድም እኮ እኔ ገደል አይገደል እኔም አሁን የማውቀው ነገር የለኝም እኮ። ህይወቱን አስበላህብኝ። የወንድሜን ህይወት ቀጠፍክብኝ። እኔ አይደለሁም የቀጠፍኩት እኮ አምጣ ተባልኩኝ ወሰድኩኝ። እኔ ከዚህ በላይ ምን ላድርግ? ታዛዥ ነኝ። ወንድሜን አስገደልክ አንተ። ወንድሜን ገደልክብኝ እኮ። እሺ ወይ አሁን በቃ ልቀቀኝ። ከኔ የምትፈልገው ነገር ከሌለ በቃ እኔ ልውጣ። እሺ እኔ ምን ላድርግ? እሺ ግራ ገባኝ እኮ እኔ። እሺ ልቀቀህ? ልቀቀህ? ሚኪን ማን ነው እዚህ ያመጣው? የት ነው ያገኘው? የት አግኝተው ነው ሚኪን እዚህ ቤት ይዘው መጣ ነበር? ሚኪ ማለት በቃ እኛ አሁን ሴትዮዋ አዚብ ለምትፈልገው ነገር በጣም ወሳኝ ነገር ነው። ምን ማለት ነው ወሳኝ ነገር? ስፔሻል ነው፣ አሪፍ ነው ምናምን ተባለ። መጣ እዚህ ቆየ። በቃ ብዙ ነገሮችን እያደረግነው ነበር። እግሩንም እየወጋነው ነበረ እኮ። ስፔሻል ነው ተብሎ ከየት ነው የመጣው? የምን ስፔሻል? ማን ያመጣው? እዚህ ያመጣችው አንድ ሴት ናት። ማነች? ምን ይሰራልሃል እሷ? ማነች እኮ? እንደኛ ነው የምትሰራው። በቃ እሷ ምን ትሰራልሃለች? ይኸውልህ ወንድሜ ግልጹን ልንገርህ፣ አንተም ቢሆን ሟች ነህ። ስለዚህ ከመሞትህ በፊት እያንዳንዱን ነገር ልንገርህ። አሁን እዚህ ሰው ቢመጣም ሌላ ነገር ነው የሚከተልብህ። ስለዚህ ሌላ ነገር አንተ ከሚመጣብህ በቃ እኔን ልቀቀኝና እኔ እናንተ ለብቻ እናውራ። እኔ ማግዝህን ለብቻ ላግዝህ እንጂ አሁን እሷ እኔ ብላት፣ እሷ ደግሞ የእሷ ምክትል ነች። በቃ ካዜብ በታች እሷ ናት። እሱንም ያመጣችው እሷ ናት። ስለዚህ እኔ በቃ እነሱን እንትን ብለህ ከባድ ነው። ብቻ በቃ እኔን ተወኝ። ልተውህና በቃ አንተ እንደ ልብ ዝም ብለህ ትሄዳለህ። እንደ ልብ አይደለም ያግዛለሁ። ይኸውልህ እኔ ስለማታውቅ ነው። ይኸውልህ አዜብ አሁን ከሰማች አንተን ራሱ ልትገለጥ ትችላለች። እሷ እዚህ ባትሆን እንኳን አንተን ራሱ እንደወንድም ሌላ ነገር ልታደርግህ ትችላለች። ስለዚህ እኔ እውነቱን ልንገርህ፣ ወይ ብትወጣ ነው የሚሻለው። ይኸውልህ ጨካኝ ነኝ ሲበዛ እኮ። ጨካኝ ደግሞ በምን ማየት ትችላለህ መሰለህ? ጨካኝ ብትሆንም ወንድምህን አታድነውም። እዚህ ጋር ቁጭ ብዬ ከአንተ ጋር የተናታረኩኝ እኮ። እኔ እኮ እውነቱን እየነገርኩህ ነው እኮ። ይታረድ አይታረድ የማውቀው ነገር የለም። ወንድሜን ገላችሁብኝ፣ ከአንተ ጋር ግን እዚህ ጋር ቁጭ ብዬ እያወራ ነው። አየህ ጭካኔ ምን ያህል እንደሆነ፣ ምን ያህል ጨካኝ እንደሆንኩ አየህ። ምን ያህል ጨካኝ፣ ምን ያህል አረመኔ ሰው እንደሆንኩ እያየህ ነው አይደል እኮ። አረመኔነትህንማ እየቀጠቀጥከኝ እኮ። አልነካሁም እኮ። ቅጥቃጤ መች ነካሁክ? አልነካንም። እኔም አልነካሁም። እነሱም ጫፍን አልነኩ። ካሜራማን ያልነካ የምታያቸው ሰዎች አልነኩ። ለምን? ጨካኞች ስለሆነ። ወንድሜ ሞቶብኝ ከአንተ ጋር ማውራ ጨካኝ ስለሆነ። ስለዚህ ከዚህ በኋላ ሌላ የምትናገረው ነገር የለም። በቃ ይሄ ነው በቃ። እኔ ምን ልንገርህ? ይሄ ነው አይደል? ይሄ ነገር እኮ ነው። ይሄ ነው አይደል? እሺ ቆይ እሺ እኔን ገለህ ምንም ትርጉም አታገኝም። እሷ ያመጣችውን ልጅም እንዴት ማግኘት እንዳለብህ ከተረጋጋ እንግዲህ ምን አገኛለሁ መሰለህ? የወንድሜን አንዱን ገዳይ ይበቀላለሁ። በሱ እኔ አይደለሁም እኮ የገደልኩት። ይረጋል። እኔ አይደለሁም የገደልኩት። ይኸውልህ ከፈለክ እኔ እሱን ያመጣችውን ልጅ ላገናኝህ እችላለሁ። በቃ ልትመጣ ትችላለች። ምን ታደርግልኛለች? ወንድሜን አትመልስልኝ። በህይወት አልሞተም እኮ ወንድምህ እኮ። እኔ ወስጄው ነው የመጣሁት። ወስጄው ነው የመጣሁት እንጂ ሞት አላውቅም። ወንድሜን ትመልስልኝ? ሞት አላውቅም። እሺ አትነቀኝ። ወንድሜን ትመልስልኛለች? እሺ ልቀቀኝ። ወንድሜን ትመልስልኛለች? እንዳገቡ እዚህ ውደ ውስጥ እንዳገቡ ልቀቀኝ። ልቀቀኝ። እሺ ልቀቀኝ። እንዳመጣ
አንድ ሰው እንዳይጠገኝ እንዲህ በቀላሉ ማለት ነው። አየህ ማ በቀላሉ አንከል ወንድሜን ገለህብኝ እንዲህ በቀላሉ መለቅ ይመስላል። ሞት ማለት አንተ ረፍት ነው። ሞትክ ማለት አንተ አረፍክ ማለት ነው። በቀላሉ ደግሞ እንድታርፍ አልፈቅድልህም። በቀላሉ አላሳርፍም። ገባ? አታርፍም በቀላሉ እንደዚህ በቀላሉ እኮ። እሺ ምን ላድርግልህ? አላሳርፍም። ምን ላድርግልህ? ንገረኝ እያንዳንዱ ነገር። ስለምን? ለአንተ ነው አሁን ካንተ የምፈልገው አዜብን የማገኝበትን መንገድ፣ ሚኪን የማድንበት መንገድ። ከዛ በኋላ ከፈለክ እገልሃለሁ። አይውልህ እኔ እስካሁን እዚህ ስራ ከገባሁበት ጀምሮ በፊት ጀምሮ ያሳለፍኩትን ህይወት ልንገርህ። እሷን ለማግኘት በጣም ከባድ ነው። ስራው ላይ ከገባሁ በኋላ ሁሉ ያየሁትን ነገር ሁሉ እነግርሃለሁ። እኔ እዚህ ስራ ሳልገባ በፊት በጣም ሰቃይ ነበረ። ለ6 ዓመት ምናምን በቃ ምንም ስራ የለኝም ነበር። ሳገኝ ሳጣ ነበረ። የሆነ ሰዓት ላይ በቃ ምርር አለኝ። ያልሰራሁት ስራ የለም። ስርቆት ጀመርኩኝ። ተቀጠቀጥኩ፣ ተደበደብኩኝ። እሱ ሲሰለቸኝ ደግሞ ሌላ የቀን ስራ ጀመርኩኝ። የቀን ስራም ደግሞ ትንሽ የስተት ከሰራ ያባርሩሃል። በዛ ላይ ደግሞ ደህና ገንዘብ አላገኝም። በቃ ሁሉም ነገር ምርር አለኝ። ምርር ሲለኝ መሰደድ አለብኝ ብዬ በየሀገሩ መሰደድ ጀመርኩኝ። እዛ መጀመሪያ የሆነ ሰዓት ላይ በቃ ራበኝ፣ ቸገረኝ። በቃ መርካቶ ገብቼ መሸከም ጀመርኩኝ። ሸክም አጠራቀምኩት ብር። 1 ሳምንት እንደሰራው መሰደድ ስላለብኝ በቃ ልሰደድ አልኩና ከዚህ ከአዲስ አበባ ከምሽቱ 2 ሰዓት ምናምን አካባቢ ተነሳውና ወደ ሱዳን መሄድ አለብን ብዬ ከጓደኛዬ ጋር ወደ ሱዳን ሄድን። ሱዳን ስንሄድ ቀጥታ መሻገር አትችልም። መተማ አረፍን። ከመተማ ተሻግረን ቀጥቀጠኛል እኮ ገቤን በጣም አሞኛል። ገና ጨርሳለሁ። መተማ ተሻግረን ገላባት ላይ ገባን። ገላባት ስገባ ከገላባት ሰራተኛ እየተመረጠ ጥጥ ለቀማ ይሄዳል፣ ማሽላ ቆርጠ ይሄዳል ሲባል ሰማን። ከዛ ገላባት ተሻገርኩኝ። ፈራውና ወደ ጥጥ ለቀማ ለመሄድ ቢገሉኝስ ብዬ ከገላባት ወደ መተማ ሽቶ እያሻገርኩ መሸጥ ጀመርኩኝ። ሽቶ በማሸጥበት ሰዓት ምንም ኪሳራ ውስጥ ገባሁ። የነበረችኝ ገንዘብ ጨራረስኩኝ። ምን በለው አጣሁ። እዛም አውቀው ሰው የለኝም። ጓደኛዬ ትቶኝ ሄዷል። እሱ ከዚህ በፊት ያውቀው ነበር። በቃ ተሰቃየሁ። አማራጭ ሳጣ በቃ ጥጥ ለቀማ መሄድ እንዳለብኝ ወሰንኩና ከገላባት ታፈስን ሄድን። ጥጥ ለቀማ በምንለቅምበት ሰዓት እኔ እዚህ ቀዝቃዛ ውሃ መጠጣት እንደለመድኩት እዛ ሂጅ የፈላ ውሃ መጠጣት ጀመር። አይከደንም። በርሚል ነው በቃ በበርሚል አንዴ ይሞላል፣ በሮቶ ይመጣል። እሱን ውሃ ነው የምጠጣ። ውሃው 6 ሰዓት 4 ሰዓት ላይ ይፈላል። በቃ አይደለም አንጀትህን ሊያርሰው ቀርቶ ምራቅህን እንደ ማስቲካ ነው የሚሳበው። በቃ መረረኝ። ከዛ ወደዚህ መምጣት አለብኝ ብዬ ብዙ ልጆች ጋር በቃ እዛ ያሉ ልጆች የኛ ሀገር ልጆች ጋር ማውራት ጀመርኩኝ። በማወራበት ሰዓት የማትችለው ከሆነ እዚህ ትታመማለህ፣ በቃ ሂድ አሉኝ። የሚሰጡን ምግብ በቃ አይጣፍጠኝም። የገንፎ ዱቄት ይሰጡናል፣ ምንም አይጣፍጥም። ክክ ምስር ይሰጡናል፣ እሱም ቢያንስ ክክ ምስሩ ይሻል ነበር። እሱን እየበለሉ ተወሰነ ጊዜ ሰራው፣ ተመልሼ መጣሁ። ከዛ በኋላ እዚህም በቃ ያው ችግር ውስጥ ጎዳና ላይ ማደር ጀመርኩኝ። በቃ ምርር ያለ ህይወት ጀመርኩ። በቃ ሁሉ ነገር ሳለችኝ ተስፋ ቆርጬ በቃ
እንዴት ልበልህ፣ በቃ ማበድ ብቻ ነበር የሚቀረኝ። ሁሉ ነገር ስልችት አለኝ። በቃ ስራ ሰው በሰው ሆነ። ምንም መንቀሳቀስ አልቻልኩም። ራበኝ፣ ተቸገርኩኝ። ከዛ ይህንን ያየ ሰውዬ በተደጋጋሚ ሲያይ አንተ ወጣት ነህ፣ ለምንድን ነው እዚህ ቁጭ የምትለው? ስራ ለምን አሰራም ሲለኝ ሁሉ ነገር አወራሁት። ይኸውልህ ወንድሜ፣ እኔ ስራ መስራት አቅቶኝ አይደለም። ሁሉንም የተሰደድኩባቸውን ቦታዎች ሁሉ ነገርኩት። ሌላ ስራ እንደሰራው ሁሉ ነገርኩት። ሌቫም እንደነበርኩ ነገርኩት። የቀን ስራ ምሰራ እንደነበረ ነገርኩት። አሁን ላይ ግን ሁሉም በዘመድ ሆኗል። እሺ ምን ላድርግ ብዬ ጠየቅኩት። ይሄ ሰው እቤቱ ወሰደኝ። እቤቱ ወስዶ ምግብ ሰጠኝ፣ በለው። አንድ ጓደኛ ያለ እሱ ጋር ልውሰድህና ምናልባት ስራ ሊያስጀምርህ ይችላል አለኝ። እኔ ደስ ይለኛል፣ ምንም ችግር የለውም፣ ምንም አይነት ስራ ይሁን እጀምራለሁ፣ ችግር የለውም አልኩት። ከዛ ለአንድ ሳምንት ያክል ምናምን እሱ ቤት ተቀመጥኩኝ። ልጁንም ልናገኘው አልቻልንም። ይመላለሳል፣ ጓደኛውን ይደውለታል፣ ቢዚ ነው። በጣም ብዙ ስራ ነው የሚሰራው። ብዙ ልጆችንም ብዙ ስራ ያሰራል። ከዛ እሱ ጋር ወሰደኝ።